ሀገር ሆኛለሁ ስትል እዚህ ትደርሳለች ብሎ ያሰባት አልነበረም። ከዛሬ 78 ዓመት በፊት ሀገር ሆና መመስረቷን ስታውጅ የሚያውቋት ሁሉ ተዋት ወረት ነው ብትቆይ ለአንድ ዓመት ነው ሲሉ አፍይዘውባታል። አይፍረዱባቸው። እርሶም በጊዜው ቢኖሩ ከዚህ የተለየ ባላሰቧት ነበር። ከ28 እስከ 30 ሚሊዮን የሚጠጉ ህዝቦች በፈረንጆቹ 1947 የሞቀ ከሚመስለው ሀገር ተገንጥለው ሀገር ካልሆንን የሚሉት እኮ 85 ከመቶ እንኳን አስፋልት የጥርጊያ መሬት የማያውቅ እልም ያለ የገጠር መንደር፣ 90 ከመቶ ትምህርት በዞረበት ያልዞረ ጨዋ ህዝብ ከመጠን ባለፈ ድህነት ተከቦ በየቀኑ መቶዎችን በሚገድል የኮሌራ ህመም የሚሰቃይ ምስኪን ነዋሪ፣ አርሶ የሰበሰበው አርብቶ ያበዛው ሁሉ በቀኝ ገዢዎች ቁጥጥር የሚደረግበት ጡረተኛ፣ በድህነትና ህመም ኩፍኛ ተጎሳቁሎ አማካኝ የመኖሪያ ዕድሜ 35 ዓመት የሚገመት ዜጋ ሆስፒታል፣ ትምህርት ቤት፣ ንጹህ የመጠጥ ውሃ፣ መብራትና ሌሎች መሰረተ ልማቶች ቅንጦት የሆነባት ሀገር ተይዛ ነው። በዛ ላይ በግዙፍ ሰንሰለታማ ተራሮች መሃል የምትገኝ በመሆኗ የተለያዩ የተፈጥሮ አደጋዎች ያጧትም። በዚህ ምክንያት ህዝቦቿ አልቀው ሀገር ያሏትም ወድማ ማሩኝ ወደ ሀገር ይመልሱኝ የምትልበት ቀን ነበር የሚጠበቀው። የሚያስገርመው ግን ህዝቦቿ ለእልቂት ሀገሪቱም ለውድመት ስትጠበቅ የዓለማችን አሉ ከሚባሉ ልዕለ ኃያል ሀገራት አንዷ ሆና አረፈችው። ለእራት ሲያስቡን ለምሳ ቀደምናቸው ማለት ይሄኔ ነው። በወታደራዊ ኃይሉ አስፈሪነት፣ በኢንዱስትሪ ዕቃዎቿ ጥራት፣ በፖለቲካው ዓለም ያላት ተጽዕኖ ፈጣሪነት አንቺው ነሽ ወይ ያስብላል። ኃያል ነኝ ስንል ቀለል አድርገው እንዳይገምቷት። ዓለማችን ላይ በይፋ የሚታወቁ 9 የኒኩለር መሳሪያ የታጠቁ ሀገራት አሉ። እሷ በብዛትም ቀድሞ በመታጠቅም በሰባተኝነት ደረጃ ላይ ትቀመጣለች። በደቡብ እስያ ትልቅ ኢኮኖሚ ካላቸው ሀገራት አንዷ ናት። በጨርቃጨርቅ ምርቶች ዓለምን ታለብሳለች። በግዙፍ ኢንዱስትሪዎቿ ትራክተሮችን፣ ሞተር ሳይክሎችን፣ ባስና የጭነት መኪኖችን ታመርታለች። ያ ተርቦ ያልቃል እየተባለ የሚጠበቀው ህዝብ ዛሬ እስከ 10 ያለውን ደረጃ ይዘው ዓለምን ይቀልባሉ ከሚባሉ ሀገራት አንዱ ሆኗል። የተማሩ ዜጎቿ 65 ከመቶ ደርሰዋል። ያውም ዓለም የሚያከብራቸው ኢንጂነሮች፣ ዶክተሮች፣ የአቪዬሽን ባለሙያዎችና የቴክኖሎጂ ጠበብቶች ናቸው። ደቡብ እስያ መገኛዋ ነው። ከ881,000 ስኩዌር ኪሎ ሜትር በላይ የቆዳ ስፋትና ከ241 ሚሊዮን በላይ ዜጎች ይኖሩባታል። በህዝብ ብዛት ከዓለማችን 5ኛ ደረጃ ላይ ትቀመጣለች። ስትራቴጂካዊ በሆነ አቀማመጧ በዓለም ንግድና ፖለቲካ ላይ ከፍተኛ ተጽዕኖ ማሳደር የምትችል እስያን ለሶስት የምታዋስን መስቀለኛ መንገድ ናት። በዛሬው ጉብኝታችን የበዙ ማስፈራሪያ ምክሮችን ትተን ማንነቷን ለማጤን ፓኪስታን ገብተናል። አብራችሁን ቆዩ። ዓለማችን ላይ የማንነታቸውን ያህል ሳይሆን ጠላቶች በጻፉባቸው የጥላቻ ታሪክ ልክ የሚፈሩ ብዙ ሀገራት አሉ። ፓኪስታን አንዷ ናት። ድንበሯን አስገብራ ህዝቦቿን ለመጠበቅ የሄደችበት ርቀት መጥፎ ስም ያሰጣት። ደፍረው ያዩት ግን ስለ የትኛው ፓኪስታን እንደምታወሩ ባናውቅም እኛ ያየናትን ከሆነ ተሳስታችኋል ይላሉ። በተለይም ከሀገር ሀገር እየዞሩ የሚጎበኙ ዩቲዩበሮች በፍቅሯ ይወድቃሉ። የቀመሱትን ጣፋጭ ምግብ፣ ያገኙትን የዜጎች እንግዳ ተቀባይነትና እንክብካቤ፣ የተመለከቱትን የሀገሪቱን ውበት በቃላት መግለጽ ያቅታቸዋል። ፓኪስታን ዓለማችን ላይ ሁሉንም አይነት ተፈጥሯዊ መልክዓ ምድሮች በአንድ ከያዙ ጥቂት ሀገራት አንዷ ናት። እንደ እሳት ከሚያቃጥል በረሃ እስከ በረዶማ ተራሮች፣ ለጥ ካለ ሜዳ እስከ ረጃጅም ሰንሰለታማ ተራሮች ሁሉንም በአንድ ይዛለች። ዓለማችን ላይ 14 በርዝመታቸው የሚታወቁ ተራሮች አሉ። ሁለተኛውን ረጅሙን ተራራ ኬቱን ጨምሮ 5ቱ መገኛቸው እዚህ ነው። ለነገሩ ፓኪስታን ብትፈራም አይገርምም። ጦርነት በማያጣት ዓለም ውስጥ ነውና የምንኖረው። ሀገራት ራሳቸውን አስከብረው የማይደፈሩ ለመሆን አንድ ዕቃ በጥብቅ ይፈልጋሉ፣ የኒኩለር መሳሪያ። ዓለም ላይ ያለ የትኛውም ሀገር አድርጎለት የዚህ መሳሪያ ባለቤት መሆን ቢችል ደስታው ወደር አይኖረውም። ኒኩለር ሀገራት ኢኮኖሚያቸው ሳይታይ እንዲከበሩ፣ ከቀጠናቸው በላይ ከዓለምም ቃላቸው የሚሰማ ቁጣቸው የሚፈራ እንዲሆኑ ያደርጋቸዋል። ይሁንና ይህን መሳሪያ መታጠቅ ቀላል አይደለም። ከፍተኛ ዕውቀት፣ ጊዜ፣ ቦታና ሀብት ይጠይቃል። ዓለማችን ላይ የዚህ አይነቱን መሳሪያ መፍጠር የሚችሉ ሳይንቲስቶች በቁጥር እጅግ በጣም ጥቂት ናቸው። እነሱም ቢሆኑ የየሰከንዳቱ ህይወታቸው ጥብቅ ክትትል ይደረግበታል። እንበልና አንድ ሀገር የነዚህ አይነት ሳይንቲስት ዜጎች ኖረዋት ሀብት፣ ቦታና ጊዜን ብታሟላ እንኳን ለበዓል የፈነዳ ጠማሻ ትልቅ መነጋገሪያ የሚሆንባት ዓለም ላይ ነውና ያለነው። መሳሪያውን ለማምረት የሚያስችል ሚስጥራዊነት ግን ሊኖራት አይችልም። ወይም በዚህ ልክ ሚስጥራዊ መሆን እጅግ በጣም ከባድ ነው። በዚህ ምክንያት ብዙ ሀገራት የተባሉትን በሙሉ አሟልተው
የመሳሪያው ባለቤት ለመሆን የወራት ዕድሜ ሲቀራቸው እየተያዙ ሊወጡት የማይችሉት አይነት ማዕቀብ ሲጣልባቸው ሰምተዋል። እንደ ፓኪስታን አይነት ጠላት አይኑን ሳያርገበግብ በሚጠብቃት ሀገር ሲኮን ደግሞ ሁኔታው ይከፋል። በዚህም በድብቅ መሳሪያ ያላቸው የሚባሉ ሀገራትን ትተን በይፋ ታጥቀነዋል ሲሉ ሞክረው ያሳዩ ሀገራት 9 ብቻ ናቸው። ልብ ያድርጉ፣ ዓለማችን ላይ 195 ሀገራት ይገኛሉ። ከነዚህ መሃል ተሳክቶላቸው መሳሪያውን የታጠቁት 9 ብቻ ናቸው። ለመሆኑ መሳሪያው ምን አይነት ቢሆን ነው አሉኝ? የመሳሪያውን አስከፊነት ሊያደርስ በሚችለው የውድመት መጠን በጥቂቱ እንንገሩት። ዓለማችን ላይ 3 ደረጃ ያላቸው የዚህ አይነት መሳሪያዎች ይገኛሉ። ስሞል፣ ሚዲየም እና ላርጅ ይባላሉ። ቴክኒካዊ ዝርዝራቸው ውስጥ አንገባም። ስሞል ማለት በፈረንጆቹ 1945 አሜሪካ ሁለቱ የጃፓን ከተሞች ላይ የጣለችው አይነት ማለት ነው። ሂሮሺማ ላይ የጣለችው ብቻ ከ140 ሺህ በላይ ንጹሃንም ፈጅቷል። ይሄኛውን እነሱ ትንሹ ብለው ነው የሚጠሩት። ትልቁ ምን እንደሚያደርግ እንመልከት። ትልቁ ላርጅ ቴርሞኒኩለር ይባላል። ይህ መሳሪያ ጥቃት እንዲፈጽም ከተጣለበት ቦታ አንስቶ በ20 ኪሎ ሜትር ርቀት ውስጥ የሚገኝ ማንኛውንም ነገር ዶግ አመድ የማድረግ አቅም አለው። ፎቅ፣ መንገድ፣ ቤትና ሰው አይቀረውም። የውድመት መጠኑን ከተሞች በሚከፋፈሉበት ስኩዌር ኪሎ ሜትር ብንቀይረው 1257 ስኩዌር ኪሎ ሜትር ውስጥ ያለ ማንኛውም ነገር በቅጽበት ወደ ብናኝነት ይቀየራል ማለት እንችላለን። አዲስ አበባ ለምሳሌ 527 ስኩዌር ኪሎ ሜትር ትሰፋለች። አንዱ መሳሪያ ብቻ የአዲስ አበባን አይነት 2 ከተሞች ያወድማል ማለት ነው። ያስተውሉ፣ አዲስ አበባ ውስጥ 6 ሚሊዮን የሚገመት ህዝብ ይኖራል። በሁለት ያብዙት። ፎቆቿን፣ መንገዶቿን፣ መሰረተ ልማት የተባለን በጠቅላላ ይደምሩበት። ውድመቱ ግን በዚህ አያቆምም። መሳሪያው በሚፈነዳበት ወቅት የሚፈጠረው ራዲዬሽን ወይም ነጸብራቅ ሊሉት ይችላሉ፣ እሱም አለ። ይህ ራዲዬሽን ለ5 እና ለ10 ዓመታት ወይም ከዛ በላይ ለሚሆኑ ረጅም ጊዜያት ጥቃቱ የተፈጸመበትን ቦታና አጎራባች ከተሞችን ይበክላቸዋል። ያ ማለት ለአይን መታወር፣ ለካንሰር ህመም፣ ለአካል ጉዳተኝነት፣ በአጠቃላይ ለሰው ዘር ቦታው እንዳይመች ያደርገዋል። መሬቱን በክሎ ውሃውንም መርዞ የተዘራ እህልም ፍሬ እንዳያፈራ ያደርጋል። ይህ እንግዲህ መሳሪያው በተጣለበት ስፍራ ከሚፈጥራቸው ውድመቶች በጥቂቱ ነው። በጎረቤት ሀገራት ጭምር የሚፈጥረው ተጽዕኖ አለ። እስቲ ያስቡት። አያድርገውና አዲስ አበባ ላይ የተጣለ አውዳሚ መሳሪያ ኢትዮጵያን አካሉ ተጽዕኖ ጎረቤት ሀገራት ይደርሳል። ባጭሩ መሳሪያውን የገነቡት ጠቢባን የሰጡትን አስፈሪ ማስጠንቀቂያ እንንገሩት። እንዲህ ይላሉ። ይህ መሳሪያ እጅግ አውዳሚ ከመሆኑ የተነሳ በመሳሪያው ጥቃት በሚፈጸምባቸው ከተሞች ውስጥ የሚተርፍ ፍጥረትም ግንባታም አይኖርም። ዛሬም ድረስ ታዲያ የፓኪስታን ስም ሲነሳ ዓለም ብርክ እስኪለው እንዲፈራ ከሚያደርጉት ምክንያቶች አንዱ ፓኪስታን እንዴት የዚህ አይነቱን አውዳሚ የኒውክሌር መሳሪያ ባለቤት ልትሆን ቻለች የሚለው ነው። ምክንያቱም ፓኪስታን ሀገር ሆና ስትመሰረት ትፈርሳለች ተብላ የምትጠበቅ ሀብትም ዕውቀትም ጊዜም ያልነበራት ድሃ ሀገር ነበረች። ነገር ግን ሀገር በሆነች በ50 ዓመታት ውስጥ ብቻ ብዙዎች ለብዙ ዓመታት ሊያሳኩ ያልቻሉትን የሀያልነት መሳሪያ ታጥቃለች። መልሱ ከቻይናና ህንድ ጋር ይያያዛል። ቻይናና ህንድ ለዘመናት ባላንጣዎች ነበሩ። የካሽሚር ጉዳይም ለጦርነት ዳርጓቸው ያውቃል። ቻይናና ፓኪስታን በተቃራኒው ዛሬም ድረስ የሚያስቀኑ ወዳጆች ናቸው። ህንድ ፓኪስታን ላይ ስታምጽ፣ ቻይና በብርቱ ስትቃወም፣ አልፎም ለወዳጇ ቆማ ስታስጠነቅቅ ከርማለች። ታሪኩን ስናሳጥረው በ1964 ቻይና የኒኩለር ባለቤት መሆኗን ሞክራ አሳየች። የቻይና ኒኩለር መታጠቅ ስጋቴ ነው ያለችው ህንድ ስትመራመር ቆይታ በ1974 ስማይሊንግ ቡድሃ ወይም የቡድሃ ሳቅ የተሰኘ የኒኩለር መሳሪያ ገንብታ በይፋ የዓለማችን 6ኛው የኒኩለር መሳሪያ ባለቤት ሆነች። ይህ ሙከራ ለወዳጆቹ ፓኪስታንና ቻይና ትልቅ መልእክት ነበረው። ለቻይና እኩል ሆነናልና ካርፈሽ ብትቀመጭ ይሻልሻል የሚል መልእክት ሲያስተላልፍ፣ ለፓኪስታን ዋ የሚል መልእክት የያዘ ይመስላል። ከዚህ ጊዜ ጀምሮ ፓኪስታን የደህንነት ስጋት ውስጥ ገባች። አለችብኝ የምትላት ጠላት አለችኝ ከምትላት ወዳጇ ጋር ጡንቻ ለጡንቻ መለካካት ጀምራለች። መቼስ ያበደ ካልሆነ ለምስኪኗ ፓኪስታን ተደርቦ ህዝብና ሀገሩን ለውድመት የሚያጋልጥ ሀገር የለም። ስለዚህ ፓኪስታንም ይህ መሳሪያ ሊኖረኝ ይገባል ስትል ቆማ ተነሳች። የወቅቱ የፓኪስታን ጠቅላይ ሚኒስተር ዙልፊቃር አሊ ቡቶ ሀገራቸው የኒኩለር ባለቤት ለማድረግ ያላቸውን ቁርጠኝነት እንዲህ ሲሉ ገለጹ። ካስፈለገ ተርበን ምንበላው ካጣን ሳርም ቢሆን እንበላለን እንጂ ፓኪስታን የራሷን የኒኩለር መሳሪያ ትገነባለች አሉ። በዚህም ጠቅላይ ሚኒስተሩ ሀገር ያላት ያሉትን ሳይንቲስቶች ሰብስበው በ1972 ሀገራቸው የኒኩለር ባለቤት የምትሆንበትን መንገድ ጥብቅ በሆነ ሚስጥራዊነት አስጀመሩ። በ1974
ህንድ የመጀመሪያ የኒኩለር መሳሪያ ሙከራዋን ስታደርግ የፓኪስታን ፕሮጀክትም ይቀላጠፍ ጀመር። ይሁንና ፕሮጀክቱ ሁለት እክሎች ገጠሙት። ምዕራባውያኑ የፓኪስታን አካሄድ አልጣማቸውም። ስለዚህ ፓኪስታን መሳሪያውን ለመገንባት እየሞከረች ነው በሚል ሊከሷት ማዕቀብ ይጥሉባት ጀመር። ሁለተኛው አሉ የተባሉ ሳይንቲስቶች ቢሰበሰቡም መሳሪያውን ለመስራት የሚያስችል ልምድ አልነበራቸውም። በዚህ ምክንያት የመሪው ፕሮጀክት በታሰበው ፍጥነት አልሄድ አለ። በመሃል ግን ጠቅላይ ሚኒስትሩ ልባቸውን በደስታ የሚሞላ የምስራች ደረሳቸው። ኔዘርላንድ ውስጥ በዩራኒየም ማበልጸግ የረጅም ዓመት የሥራ ልምድ ያለው ያሰቡትን መሳሪያ ጥንቅቅ አድርጎ መገንባት የሚችል አብዱል ቃድር ካን የሚባል ፓኪስታናዊ ሳይንቲስት ሀገሩን መርዳት እንደሚፈልግ መልእክት ላከ። ጠቅላይ ሚኒስተሩም ጊዜ ሳያጠፉ ወደ ሀገሩ እንዲመለስ አደረጉት። በፈረንጆቹ 1976 አብዱል ቃድር ካን ወደ ሀገሩ ፓኪስታን ተመልሶ የኒኩለር ፕሮግራሙን ተቀላቀለ። ካሁታ ሪሰርች ላብራቶሪስ የተሰኘ የምርምር ተቋም ገንብቶ የዩራኒየም ማበልጸጊያ ዲፓርትመንት ዋና መሪ ሆነ። አብዱል ቃድር ካን ዩራኒየም አበልጽጎ መሳሪያውን መገንባት ብቻ ሳይሆን ለመሳሪያው ተጨማሪ ግብዓት የሚሆኑ ቁሶችና መገኛቸውን የፖለቲካና የዲፕሎማሲያዊ አካሄዱ ላይ ጭምር ልምድ ነበረው። እድሜ ለሱ ይሁንና ፓኪስታን በፈረንጆቹ ከ1987 እስከ 1990 ባሉት ጊዜያት ውስጥ የኒኩለር መሳሪያ ባለቤት መሆን ቻለች። አሁን ምንም እንኳን ፓኪስታን የኒኩለር መሳሪያ ባለቤት ብትሆንም ከመቼውም ጊዜ በላይ ሚስጥረኛ መሆን ይኖርባታል፣ በብዙ ምክንያቶች። የመጀመሪያው ህንድ፣ እስራኤልና አሜሪካ ቀድሞውንም ፓኪስታንን አያምኗትም። ፓኪስታን የኒኩለር መሳሪያ መገንባቷን ቢያውቁ ቀድመው ያጠቋታል። ፓኪስታን ደግሞ ጥቃቱን የምትከላከልበትም ሆነ አጸፋዊ ምላሽ የምትሰጥበት አቅምም የመሳሪያ ብዛትም የላትም። ፓኪስታን ገና በማደግ ላይ ያለች ሀገር ናትና ይህ አስፈሪ መሳሪያ እንዳላት ቢታወቅ የተለያዩ ፖለቲካዊና ኢኮኖሚያዊ ማዕቀቦች ይጣሉባታል። ይህንንም ከግምት ታስገባለች። የወዳጃዋ ሀገር ቻይና ምክርም አለ። ቻይና ፓኪስታን የኒኩለር ባለቤት እንድትሆን በሚስጥር ድጋፍ ስታደርግ ቆይታለች። ፓኪስታን ግንባታውን አጠናቃ የመሳሪያው ባለቤት ስትሆን ቻይና ከላይ ያነሳናቸውን ስጋቶች በመጥቀስ አሁን መሞከር እንደሌለባት ተስማምተዋል። በእነዚህና መሰል ምክንያቶች ፓኪስታን እስከ ፈረንጆቹ 1998 ድረስ ተጨማሪ መሳሪያዎችን ስታመርት ማስወንጨፊያ ሚሳኤሎችን ስትገነባ ቆየች። በ1998 ህንድ የሁለተኛ ዙር 5 የኒኩለር መሳሪያ ሙከራዎችን አደረገች። አሁን ፓኪስታንም ያላትን የምታሳይበት ደርሻለሁ የምትልበት ትክክለኛው ሰዓት ደረሰ። ምክንያቱም የፓኪስታን ሙከራ ለህንድ ዛቻ የተሰጠ ተመጣጣኝና አማራጭ የሌለው ምላሽ እንደሆነ ይቆጠራል። ይህ ደግሞ ይደርስባት የነበረውን ጫና በብዙ እንዲቀንስ ያደርገዋል። በዚህም ህንድ በሞከረች በ17 ቀናት ልዩነት ፓኪስታን 2 የኒኩለር መሳሪያ ሙከራ በተሳካ ሁኔታ አካሄደች። ያኔ ፓኪስታን የዓለማችን 7ኛ ከሙስሊሙ ዓለም ደግሞ የመጀመሪያዋ የኒኩለር መሳሪያ ባለቤት የሆነች ሀገር ሆና ተመዘገበች። ዛሬ ላይ ፓኪስታን በምድራችን ትልቅ ተጽዕኖ ማሳደር ከሚችሉ ሀገራት አንዷ ናት። እንደ ግሎባል ፋየር ፓወር ጥናት ከሆነ ፓኪስታን የዓለማችን 12ኛዋ ጠንካራ ወታደራዊ ኃይል ያላት ሀገር ናት። በ2025 የወጣ ሚሊተሪ ፓወር ራንኪንግ የተሰኘ ሌላ ጥናት ፓኪስታን ከአሜሪካ፣ ቻይና፣ ሩሲያና ህንድ ቀጥሎ የዓለማችን 5ኛ ጠንካራ ሰራዊት ያላት ሀገር ነች ሲል አስቀምጧታል። ከ650 እስከ 660 ሺህ የሚጠጉ በተጠንቀቅ የቆሙ ሰራዊቶች አሏት። አብዛኛዎቹን የወታደራዊ መሳሪያዎቿን በራሷ አሊያም ከቻይና ጋር በትብብር ታመርታለች። በየትኛውም አጋጣሚ JF-17 ወይም ዘተንደር የሚል ስም ከሰሙ ያ ፓኪስታን አለኝ ብላ የምትኮራበት በራሷ ያመረተችው ዘመናዊ ተዋጊ ጀቷ ነው። ታንኮች፣ የአየር መቃወሚያ፣ ራዳርና ሳተላይቶችን ጨምሮ የተለያዩ መሳሪያዎችንም ታመርታለች። የፓኪስታን አየር ኃይል በአስፈሪነቱ የዓለማችን 7ኛው አየር ኃይል ነው። የፓኪስታን ዋና ከተማ ኢስላማባድ ትባላለች። የፖለቲካና የዲፕሎማቶች ከተማ ነች። ከሌሎች ትልቅ የፓኪስታን ከተሞች በተለየ ትንሽ የነዋሪዎች ቁጥር ነው ያላት። ጠቅላላ የነዋሪዎቿ ቁጥር 2.5 ሚሊዮን ብቻ ናቸው። ይህ ደግሞ ከዓለማችንም ትንሽ የነዋሪዎች ቁጥር ካላቸው ዋና ከተሞች አንዷ ያደርጋታል። ልብ ያድርጉ፣ የፓኪስታንን ጠቅላላ የቆዳ ስፋት ከኢትዮጵያ ጋር ብናነጻጸረው በ25 ከመቶ ያንሳል። ወይም ኢትዮጵያ ከፓኪስታን በ222000 ስኩዌር ኪሎ ሜትር ትሰፋለች። ማነጻጸሪያውን በህዝብ ብዛት ብናደርገው ደግሞ ፓኪስታን የኢትዮጵያን የህዝብ ቁጥር እጥፉን ሳትይዝ አትቀርም።
የፓኪስታን ዜጎች ከ241 እስከ 243 ሚሊዮን ይገመታሉ። ታዲያ በዚህ ልክ ብዙ የህዝብ ቁጥር ያላት አንዲት ሀገር በዋና ከተማዋ 2.5 ሚሊዮን ብቻ ነዋሪዎች መኖራቸው ያስገርማል። የኛው አዲስ አበባ በትንሹ 6 ሚሊዮን ነዋሪዎች እንደያዘች ይገመታል። ኢስላማባድ ምንም እንኳን 2.5 ሚሊዮን ብቻ ነዋሪዎች ቢኖራትም አብዛኛዎቹ ጥራት ያላቸው ሀገራቸውን በየትኛውም ሁኔታ መወከል የሚችሉ ፓኪስታን አብልጣ የምትሳሳላቸው ዜጎች ናቸው። የፖለቲካና የትምህርት ማዕከል ነች። ዲፕሎማቶች፣ ሳይንቲስቶች፣ አምባሳደሮች፣ ዓለም አቀፍ ድርጅቶች፣ የጦር ጀነራሎች፣ መሪዎችና ባለሀብቶች ይኖሩባታል። በዚህ ምክንያት ከሌሎች ከተሞች በተለየ ከፍተኛ ቁጥጥርና ጥብቅ ክትትሎች ይደረጉባታል። እያንዳንዱ ሰፈሮቿ፣ መንገዶቿ፣ ቅያስና ጉራንጉሮቿ ሳይቀር በደህንነት ካሜራ የታገዘ ክትትል ይደረግባቸዋል። ይህ ደግሞ ዝቅተኛ የወንጀል መጠን የሚፈጸምባት በእስያ አህጉር ውስጥ ከሚገኙ ደህንነታቸው ከተጠበቁ ሀገራት ዋና ከተሞች አንዷ እንድትሆን አስችሏታል። በሌሎች ዋና ከተሞች እንደሚታየው ጥድፊያና ግርግር የማይታይባት ከተማ ነች። ምሽት 4 ሰዓት የከተማዋ አብዛኛዎቹ የንግድ ተቋማት፣ የትራንስፖርት አገልግሎትና እንቅስቃሴዎች ይቆማሉ። ጠዋት 12 ሰዓት ሲል የትላንትናው ህይወት እንደ አዲስ ይጀመራል። የፈይሰል መስጂድ የከተማዋ ምልክት ነው። የሳውዲው ልዑል ፈይሰል ቢን አብዱል አዚዝ ለሳውዲ አረቢያና ፓኪስታን ወዳጅነት ማሳያ እንዲሆን ሲሉ በስማቸው በስጦታነት ያስገነቡት መስጂድ ነው። ግንባታው በ1976 በ120 ሚሊዮን የአሜሪካን ዶላር ተጀመረ። ከ10 ዓመታት የግንባታ ቆይታ በኋላ በ1986 ተጠናቆ ለአገልግሎት ክፍት ሆነ። መስጂዱ በሚመለከቱት ዲዛይን ከመገንባቱ በፊት ከ17 ሀገራት የተወጣጡ ዕውቅ አርክቴክቶች 43 የዲዛይን ውጤቶቻቸውን ለውድድር አቅርበው ነበር። በመጨረሻው የቱርካዊው አርክቴክት ቬዳት ዳሎካይ የዲዛይን ውጤት አሸንፎ ለግንባታው ውሏል። የመስጂዱ ዲዛይን ሳውዲ አረቢያና ፓኪስታን ዛሬ በዘመናዊ ቤቶች ከመኖራቸው በፊት በበረሃው መሃል ይኖሩባት የነበረውን የድንኳን ጎጆ የሚያስታውስ ዲዛይን ነው። ግንባታው ከተጠናቀቀበት በፈረንጆቹ 1986 ጀምሮ ለተከታታይ 7 ዓመታት በውበትም በስፋትም የሚበልጠው አልነበረም። የመስጂዱ ውጫዊ ክፍል ሙሉ በሙሉ በነጭ እብነበረድ የተሸፈነ ሲሆን የውስጣዊው ክፍል በውብ እስላማዊ አርቶች አጊጧል። መስጂዱ በአንድ ጊዜ ከ300 ሺህ በላይ ምዕመናንን ማስተናገድ የሚችል ነው። በአረቢያን ባህር ዳርቻ ላይ የምትገኘው የወደብ ከተማዋ ካራቺ የፓኪስታን ትልቋ ከተማ ናት። ከ22 ሚሊዮን በላይ ህዝብ ይኖርባታል። ዓለማችን ላይ ሰፊ ከሚባሉ ከተሞች ከ1 እስከ 10 ውስጥ ተካታለች። 3780 ስኩዌር ኪሎ ሜትር ትሰፋለች። ማነጻጸሪያ ካሉ የአዲስ አበባን 7 እጥፍ አድርገው ያስቧት። እንደ ባህሬን ካሉ ሀገራት በብዙ እጥፍ ትሰፋለች። ካራቺ ቀንና ምሽቱ የሚደበላለቅባት ከኢስላማባድ የተለየች ቀውጢ ከተማ ነች። የፋይናንስና ኢኮኖሚ ማዕከል ስትሆን የትላልቅ ድርጅቶችና የሀገሪቱ ባንኮች ዋና መቀመጫቸው በዚች ከተማ ውስጥ ነው። ፓኪስታንን ሙሉ አካል ነች ብለን ብናስባት ካራቺን ማሰቢያ አእምሮ ልንላት እንችላለን። የፓኪስታንን 25 ከመቶ ጂዲፒ፣ 70 ከመቶ የሀገር ውስጥ ገቢ የሚሰበሰበው ከዚች ከተማ ነው። የካራቺ ከተማ የፓኪስታን ትልቋ የባህር ከተማ ነች። በዚህም ልዩ የባህር ዳርቻ ህይወትን መስርታለች። ወጣቶች ሰርተው መለወጥ የሚፈልጉ የፓኪስታን ዜጎች መዳረሻቸው እዚህ ነው። እዚች ከተማ ውስጥ ከሆኑ በአንድ ነገር መቸገሩት አይቀርም። ብዙ የነዋሪዎች ቁጥር ያላት ከተማ እንደመሆኗ በዋና መንገዶቿ ላይ ከፍተኛ የትራፊክ መጨናነቅ አያጣትም። በካራቺ መንገዶች ላይ ማሽከርከር የቻለ ሹፌር፣ ማቋረጥ የቻለ እግረኛ ወይም በትዕግስት ጠብቆ መዳረሻው ላይ የደረሰ ተሳፋሪ በሌላ በየትኛውም ዓለም ቢሄድ ተመሳሳይ ጉዳዮችን መፈጸም አያቀተውም። እርሶም ታዲያ እነዚህን ተግባራት በሚገባ ከፈጸሙ ከተማዋ በጣፋጭ ምግቦች ትሸልሙታለች። ካራቺ ለምግብ አፍቃሪዎች ድግስ ናት። ታዲያ እዚህም ሌላ ችግር አለ። ኮስተር ያለ ምግብ የሚመቹት መሆን አለቦት። ፓኪስታናውያን በቅመማ ቅመም ያበደ የሚያቃጥል ምግብ ይወዳሉ። የባህል ከተማዋ ላሆር የፓኪስታን የልብ ምት ነች። ሁለተኛዋ ትልቋ ከተማ ስትሆን 14 ሚሊዮን ህዝብ ይኖርባታል። የአራዳዎቹ ሀገር ሊሏት ይችላሉ። የአርት ከተማ ነች። አብዛኛዎቹ የፓኪስታን ሙዚቀኞች፣ የፊልም ተዋናዮች፣ ደራሲ፣ ሰዓሊና ገጣሚዎች የወጡባት ከተማ ነች። ላሆር የሚለው ስም ለዘመናዊነቷ የተሰጣት ስም ሲሆን ከ100 ዓመታት በፊት የሙጋል ከተማ እየተባለች ነበር የምትጠራው። ታሪካዊ ከተማ ናት። ጥንታዊ ሱቆች፣ የመኖሪያ ሰፈሮችና ታሪካዊ ግንባታዎችን ይዛለች።
ፓኪስታን 411 ቢሊዮን ዶላር ጂዲፒ ያላት በፍጥነት በማደግ ላይ የምትገኝ ሀገር ናት። ጨርቃጨርቅ፣ ግብርና፣ ኢንዱስትሪና አገልግሎት ዋነኛ የኢኮኖሚ ምንጮቿ ናቸው። የጨርቃጨርቅ ኢንዱስትሪው 8.5 ከመቶ የሀገሪቱን ዓመታዊ ገቢና 40 ከመቶ ለሚሆኑ የሀገሪቱ ዜጎች የሥራ ዕድል ፈጥሯል። ፓኪስታን ከእስያ አህጉር 8ኛዋ አልባሳትን ኤክስፖርት የምታደርግ ሀገር ናት። በዓለምም ቢሆን የዓለማችን 2ኛዋ የጂንስ ጨርቅ፣ 4ኛዋ የጥጥና 3ኛዋ የክር አምራች ሀገር ናት። እንደ ዛራ፣ ኤች&ኤም፣ ናይኪ እና አዲዳስ ያሉ የጥራት ልኬት ለሆኑ ብራንዶች ዋናዋ የጨርቅ ግብዓታቸው እሷ ነች። ፓኪስታን በስፖርቱም ዘርፍ ያላት አስተዋጽኦ ቀላል የሚባል አይደለም። የዓለማችንን ከ70 እስከ 75 ከመቶ ኳስ የምታመርተው እሷ ነች። በግብርና ምርቶቿ ዓለምን ትቀልባለች ቢባል ማጋነን አይሆንም። በደረጃ እንንገራችሁ። ፓኪስታን የዓለማችን 5ኛዋ የእንስሳት ተዋጽኦ፣ 4ኛዋ የቴምር፣ 7ኛዋ የስንዴ፣ 8ኛዋ የሩዝ፣ 5ኛዋ የማንጎና 4ኛዋ የሸንኮራ አምራች ሀገር ናት። እድሜ ለኢንደስ ወንዝ ይሁንና ሀገሪቱ የኢንደስ ወንዝን ጠልፋ የሰራችው ሰው ሰራሽ የመስኖ ልማት ከዓለማችን አንደኛዋ ሀገር አስብሏታል። 90 ከመቶ የግብርና ምርቶቿን የምትሰበስበውም በዚሁ መንገድ ነው። በዚህም ታር የተሰኘ እልም ያለ በረሃዋን ወደ ለም መሬትነት መቀየር ችላለች። ግብርና ለሀገሪቱ ኢኮኖሚ የ24 ከመቶ ድርሻውን ይወጣል። በኢንዱስትሪዎቿ ትራክተሮችን፣ ሞተር ሳይክሎችን፣ ባስና የጭነት መኪኖችን ጨምሮ የተለያዩ የመኪና መለዋወጫ አካላቶችን ታመርታለች። ትራክተሮችን በማምረት የዓለማችን 10ኛዋ ሀገር ናት። ከምታመርታቸው ትራክተሮች አልጋዚ፣ ማሳይ ፈርጉሰን፣ ዩሮፎር እና ቡልፓወር የተሰኙ ዝነኛ ብራንዶች አሏት። ፓኪስታን በየዓመቱ ከ2 ሚሊዮን በላይ ሞተር ሳይክሎችን እያመረተች ለገበያ ታቀርባለች። ሆንዳ፣ ሱዙኪ እና ያማሃ ሞተር ሳይክሎችን ጨምሮ ሌሎች ብራንዶችም ይመረታሉ። በሞተር ሳይክል ገበያ ከዓለማችን በ5ኛ ደረጃ ላይ ትቀመጣለች። ቮልቮ፣ ዳዎ፣ ፉቶን፣ አይሱዙ፣ ስካኒያ እና ጃክን የመሳሰሉ ባሶችና የጭነት መኪኖችን ከሚያመርቱ ወይም ከሚገጣጥሙ ሀገራት ዋነኛዋ ናት። በአገልግሎት ዘርፉ በተለይም በአይቲ ሴክተር እንዲሁ በደረጃ የምትቀመጥ ሀገር ናት። 60 ከመቶ የፓኪስታን ዜጎች ዕድሜያቸው ከ30 ዓመት በታች ነው። የዓለማችን በዕድሜ ትንሿ የኖቤል ተሸላሚ ፓኪስታናዊ ስትሆን ናላላ ዩሳፍዘይ ትባላለች። በ17 ዓመቷ የኖቤል የሰላም ተሸላሚ በመሆን ሪከርድ ይዛለች። ፓኪስታን ትንሽ ዕድሜ ያላቸው በማይክሮሶፍት ካምፓኒ የተመሰከረላቸው የአይቲ ባለሙያዎች አሏት። አርፋ አብዱል ከሪም እና ባበር ኢቅባል ይባላሉ። አርፋ አብዱል ከሪም ገና በ9 ዓመቱ፣ ባበር ኢቅባል ደግሞ በ12 ዓመቱ ባላቸው የአይቲ ዕውቀት ከማይክሮሶፍት ካምፓኒ የፕሮፌሽናልነት ሰርተፊኬት ያገኙ ታዳጊዎች ናቸው። ፓኪስታን ውስጥ በብዙ ሚሊዮኖች የሚቆጠሩ ወጣት ፍሪላንሰሮችን ያገኛሉ። በዌብሳይት ዲቨሎፕመንት፣ በአርቲፊሻል ኢንተለጀንስ፣ በግራፊክስ ዲዛይን እና በሌሎችም ዘርፎች በአሜሪካ፣ በአውሮፓ እና በገልፎ ሀገራት ጭምር ተፈላጊዎች ናቸው። በዚህ ዘርፍ በየዓመቱ ከ4 ቢሊዮን ዶላር በላይ ገቢ ሀገራቸው ታገኛለች። በአረብ ሀገራት ውስጥ የሚኖሩ ከሆነ የፓኪስታኖች ቁጥር መብዛት አስገርሞት ሊሆን ይችላል። እንደ ኳታር ባሉ ሀገራትማ የሀገሪቱን ዜጎች ቁጥር በብዙ ይበልጧቸዋል። ታዲያ ግራ እንዳይጋቡ፣ ምክንያቱም ፓኪስታን ኢኮኖሚዋን ለማሳደግ ከምትጠቀምባቸው ዘዴዎች አንዱ ነው። ከ10 ሚሊዮን በላይ የሚሆኑ ፓኪስታናውያን በዓለም ዙሪያ ይገኛሉ። አሜሪካ፣ ካናዳ፣ አውሮፓና የአረቡ ዓለም መዳረሻቸው ነው። ታዲያ እነዚህ የውጭ ሀገር ነዋሪዎች በየዓመቱ ከ25 እስከ 30 ቢሊዮን ዶላር ወደ ሀገራቸው ይልካሉ። የሬሚታንስ ገቢ የፓኪስታን 4ኛው ትልቁ ገቢዋ ነው። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።